ሀይሚ ሰይፉ ላይ ቀርባ እኔ በወር 500 ሺህ ብር በላይ ዩቱብ ይከፍለኛል አለች። በሉ ትንሽ ዩቱበሮች ማለት ነው ቶሎ ቶሎ ስሩ እንግዲህ ፌመስ እንድትሆኑ እንደነሱ ማለት ነው። ሰላም ጤና ይስጥልኝ የተከበራችሁ የስለ ህይወት ተከታዮችም ከሆነ የቻመጣችሁ ቻ አዲስ እና ሰብስክራይብ ላይክ ሼር በማድረግ አበረታቱኝ። ስለምታበረታቱኝ አመሰግናለሁ። እና ማለት ነው እኔ የምላችሁ አሁን ሀይሚ ማለት ነው በወር ስንት የምታገኝ ይመስላችኋል እንዴ? አሁን ቢያንስ እነሱ በሳምንት 3 ቪዲዮ ይሰራሉ ማለት ነው። ይህ ሰው ሂሳብ የምታስቢ ለምንድን ነው ያላችሁን እያሰብኩኝ አይደለም፣ ግን ደግሞ ለትንሽ ዩቱበሮች ያው ተስፋ ይሆነናል ማለት ነው እንጂ ሌላ ነገር አይደለም። ለትንሽ ዩቱበሮች ተስፋ ስለሚሆን ነው እንጂ እኛማ ከየት አግኝተን ነው 4 አመት 5 አመት ዝም ብለን እንዳክራለን እንጂ እነሱ እኮ እናት የቡታጅራ ዩቱበሮች እኮ እየዋሹ እኔ እናንተም ይገርመኝ ማለት ነው። እኔ ወይኔ ቡታጅራ ያለ ግን የውሸት መንፈስ በፈጣሪውነት ይቺ እንትና የምትባለው እንኳን ምስኪኑ የተባለችው ይቺ የኛ ሀገር አለምለም ቤት ያለችው አለ እንትን አለምለም ቤት ያለችው አለም የምትባለው ማን ነው? ከጎንደር የመጣችው ማለት ነው። ያን እኮ ወንድሙ አይደለም አማርኛው ጭራሽ ጎንደር አይመስልም ማለት ነው። የቡታጅራ ልጅ እኮ ነው። ኮመንታተሯቸው ያረባ ከናውቃለን እኮ ኮመንትና ቡታጅራ እኮ ነው ምናምን አትስሟቸው። ለቪውና ለፎሎ ለቢ ሰብስክራይብ ቻናል እንዲያድግ ነው እንደዚህ ያደረጉት እያሉ ማለት ነው። ሰው የሚወደው እንደዛ ነው። ቻናል እንዲያድግ ነው በላ ግን እኔ ወደድኩት ማለት ነው። እንደዚህ ለምለም እንደዚህ አይዲያ ክሬት አድርጋ ምናምን ግን ደግሞ ውሸት የዚህን ያህል ጥሩ አይደለም እውነት እና በፍጹም ወንዶማ ይሄን ጌታ ሲያሳዝን እሱ እኮ አውቆ እጄ ላይ አይደለም ቲክቶክ ላለው እኮ የሚገርማችሁ ነገር እዛ ላይ ግን ሲመጣ በቃ ሰውን ሆር ለመብላት የሚለም ቅመሞችን ሆር ለመብላት ማለት ነው። ምስኪን ሆኖ ምናምን በቃ መጣ ምንም ማያውቅ ሆኖ ማለት ነው። አበላላይ ይችላል አወራላይ ይችላል ምናምን ልክ ከገጠር የመጣ እኮ እንደዛ አይደለም ማለት ለመናገር እና ማለት ነው። በጣም ነው እየገረመኝ በጣም ነው ተገረምኩት እውነት በጣም ተገረም ያለሁኝ። ለምን ተገረምሽ ብትሩ ማለት ነው የዚህን ድረስ ነው ሄዶ የሚዋሹት ማለት ከዛ ሄደ ብላ በቃ አሁን አለቀሰች ማለት ነው። ድራማው ሊያልቅ ማለት ነው። አለም እሷ አሁን ድራማው ሊያልቅ ነው ማለት ነው። ድራማ አለቀ ማለት ነው። እና እርግጥ ቻናሏ በጣም አድርጎላታል እግዚአብሔር ይመስገን። እሷ ምስኪን ስለሆነ ስላደገላት ደስ ብሎኛል። እኔ ምን ለማለት ፈልጌ ነው አሁን ለምለም እንደዚህ ያደረገችው ቻናሏ እንዲያድግና በደንብ እንዲከፍላት ነው። ገባችሁ አይደለና የሰጠቻትን ሰው ከዛ በኋላ ዶላሩ ይቆጥርላታል ማለት ነው። ገባችሁ አይደል ለተመልሰልና ለምለም በጣም ጥሩ ሰው ናት። ግን የዚህን ያህል ውሸት የዚህን ያህል መስማ እንጃ በቃ ማለት ይሁን የዚህን ያህል ክሬት አድርገው ምን ብሎ እስኮ የሆነ ዕለት ፕራንክ እኮ ችግር የለውም እኮ ግን እስከዛ ድረስ ሄዶ አስቡ እንግዲህ ምን ያህል እንደሚሄዱ ማለት ነው። እና ብር የዚህን ያህል ነው የሚያሳብደው። በነገራችን ላይ እናንተ አሁን ምሳሌ አይጠገብም እያታያቸውም እንደ ማለት ነው። ብር አይጠገብም። አሁን 50 ሺህ ሆነ ብቻ በቃ 50 ሺህ እንኳን ትንሽ ነው። 100 ሺህ ያላችሁ ሰብስክራይብ ራሱ 200 ሺህ ያስገቡን ይላል። 200 ሺህ ያላችሁ ራሱ 300 ሺህ ይላሉ። ይሄ እኮ ማለት ልክ ሆነ በቃ እንትን ምኞት በቃ አይደለ በቃኛ እንደ ማለት ነው። በቃኛ እንልበት ትንሽ በቃኛ እናመሰግንም እና እነሱ አሁን ምሳሌ 50 ሺህ በወር ምሳሌ 200 ሺህ ብር ከከፈላቸው በአንድ ጊዜ የበለጠ ደግሞ ድራማ ለመስራት የበለጠ ሰው ለማጓጓዝ ድራማ ሰርቶ ብር ለመቀበል የበለጠ 300 ሺህ 400 ሺህ ይህን ሰርተን 200 ሺህ ካገኘን ቀጣይ ደግሞ ይህን ሰርተን 400 ሺህ ብር ለማግኘት ነው እንትን የሚሉት ክሬት የሚያደርጉት ማለት ነው። የሚዋሹት ማለት ግን በትንሽ ነገር ሰርተው ከህሊናቸው ጋር ሰላም ሆነው ቢኖሩ እኔም በጣም ነው ደስ የሚለኝ። እኔም እውነት ፈጣሪነትን በቅርቡ በሰላም ወደ ሀገር ያስገባኝ እንጂ እውነት እንደዚህ ያለ ስራ አልሰራም። በስመ አብ ስለሱ ምናምን በጣም የሚያስጠላኝ ማውራት ማለት ነው። ግን ምን ታደርጋላችሁ? ሰው ሀገር ላይ ሆናችሁ ሩዝ እየቀቀላችሁ ብንቀቅል ማን ያይንናል? ማንም አይደለንም። ሲቀጥል ደግሞ ማለት ነው እኛ እኮ ተደብቀ የምንሰራው ሰዎች ማለት ነው። እኛ እኮ አንጠቀምን ታውቃላችሁ አይደለ? ዩቲዩብ በቃ ፐብሊክ እንድንወጣ ነው የሚፈልገው እንጂ ፕራይቬት ሆነን እንድንሰራ አይፈልግም። ለምን መሰላችሁ? አሁን ምሳሌ አንድ ጥያቄ አልጠይቃችሁ ማለት ነው። አሁን ምሳሌ አሁን እሸቱ ምሳሌ ቻናል ቢዘጋበት ምሳሌ ማለት ነው ቻናል ቢዘጋበት በአንድ ቪዲዮ ማለት ነው ቢመጣ በቃ ዩቱብ ያውቀዋል፣ ህዝቡ ያውቀዋል። ዩቱብ ያለው መንደር ህዝቡ ዩቱብ ራሱ ያውቀዋል፣ ያስተዋውቅለታል ማለት ምንም አይቸገርም። ምንም ያኔ ማለት ታዋቂ ስለሆነ አይደለም፣ ታዋቂ ስላልሆነ አይደለም። አሁን እቺውን ሀረግን እንጫወታለን የሆነ ቻናል ከፍታ ነበር። እርግጥ እሷ እየሰራችበት አይደለም ግን ያኛው ተዝንትና እንትን የሆነ ሪፖርት አደረጉብኝ ምን እንደሆነ አላውቅም ብላ መጣሽ በሌላ ቻናል
ግን ሰው ወደው ነው ሰብስክራይብ ያደረጋት። አሁን 1000 አልሞላችም ብላችሁ 1000 ሞልታ ይሆናል ማለት ነው። ሰብስክራይብ እንግዲህ ቶሎ ነው ምንም በአንድ ቪዲዮ ማለት ነው። ግን እኮ እሷ ታምኔል አትሰራ፣ ዝም ብላ ታምኔል አትሰራ፣ ደህና ቪዲዮ ኤዲት አታደርግ፣ ምን ዝም ብላ ልጥፍ የምታደርገው ለምን? ግን ለምንድን ነው የጠቀማት? በቃ ዩቲዩብ ያውቃታል፣ አለቀ። እናንተ ዩቲዩብ ካወቃችሁ ምንም አያስጨንቃችሁም። ያ ቻናል ቢዘጋባችሁ የበለጠ በፍሬሽ ቻናል ትመጣላችሁ። በአዲስ ቻናል ነው የምትመጡት። ገባችሁ አይደለም? እኛ ምንድን ነው እኛ አሁን አንድ ይሄ ቻናል አሁን ቢዘጋውን እኔ አሁን በቃ እንትን ብሏል ማለት ነው። የሆነ ቪዲዮ ጠፍቷል። በጣም በ4 አመት ሙሉ የለፈውበት ግን ማለት ነው በቪዲዮ እየወጣው ሰርቸበት ቢሆን በቃ ዝም ብዬ በቪዲዮ እየወጣው ሰርቸበት ቢሆን ያ ቻናል ሲበላሽብኝ እንደዚህ ሌላ መክፈት አይጠበቅብኝም ነበር። በዛው በስሜ በቪዲዮ ብመጣ ሰው ሰብስክራይብ ያደርጋል። ለምን ሰው ያቀኛል፣ ዩቲዩብ ያቀኛል። በቃ ያኔ ማለቴ ብዙ ሰዎች ባያውቃችሁም አትደክሙም እናንተ ማለት ነው። እንደ አዲስ የመድከም እንትናችሁ አነስተኛ ነው። አትደክሙም። ለምን ዩቲዩብ ያውቃችኋል እናንተን። ገባችሁ አባባል አይደለ? እና ዩቲዩብ እኛ ስለሰው ስናወራ እኛ መነጠቀም ይመስላችኋል? እኛ ነጠቀም እኛ እየተጎዳ ነው። በእኛ ቪዲዮ ላይ ሰዎችን እያስተዋወቅንላቸው ነው። በእኛ ቪዲዮ ላይ ስለ ብሩኬ ሳወራ ብሩኬን ነው ይሄ ቻናል እያስተዋወቀ ያለው ማለት ነው። ሀይሚን ነው እያስተዋወቀ ያለው እንጂ እኔን እያስተዋወቀኝ አይደለም። ስለዚህ ስለ ሰው አታውሩ የምትሉ ሰዎች እኛንን እንጂ የምንጎዱ እነሱ ምን የሚጎዱት ነገር የለም። ይሄ ልንገራችሁ ብዬ ነው። እኛ ግን እንጎዳለን። ግን ደግሞ ጀማሪ ስትሆኑ ስለ ራሳችሁ ስታወሩ ማንም እንትን አያዩላችሁም። ገባችሁ አይደለ? የሆነ ወይም አይዲያ ይኖራችሁ ወይም ቤተሰብ ጋር ስትሰሩ ወይም ሀገራችሁ የራሳችሁ አይዲያ ይዛችሁ ስትመጡ የሆነ ምክር የሆነ ነገር በቪዲዮ ስትመጡ በጣም ደስ ይላል። ቀስ በቀስ እንትን እያለላችሁ ይሄዳል። ግን ደግሞ እኛ ስደት ላይ ስንሆን እኛም አሁን ምሳሌ ላይ 3 ሰራተኞች ነን ማለት ነው። በቪዲዮ ልምጣ ለስራ ስል በጣም ነው የሚያስጠላኝ። አንደኛ ቪዲዮ መቀረጫው አይመችም፣ ሁለተኛ ጫጫታቸው መከራ ነው። በቃ ሽንት ቤት ሆናችሁ ደግሞ ቪዲዮ ለመቀረጽ እንደውም አንዳንድ ጊዜ ቀረጽ ነበር ሽንት ቤት ሆኜ ማለት። ሽንት ቤት ለመቀረጽ ደግሞ አይመችም፣ ሙቀቱ በጣም ነው የሚሞቀው። እንኳን 10 ደቂቃ 12 ደቂቃ ለመስራት በጣም ይከብዳል እንደምታውቁት ማለት ነው። የዚህ ሀገር የዱባይ ሙቀት ማለት ነው። እና ይሄ ስላለ ያላችሁ አማራጭ ከካሜራ ጀርባ ሆናችሁ ነው መስራት ያለባችሁ እንጂ ፊታችሁን ይዛችሁ በካሜራ ፊት ለፊት የምትመጡ ከሆነ እናንተ ናችሁ ታምኔላችሁ ራሳችሁ የምታደርጉ ከሆነ ታምኔላችሁ የራሳችሁ የሚሆን ከሆነ ቪዲዮአችሁ የራሳችሁ የሚሆን ከሆነ ዩቲዩብ እያስተዋወቃላችሁ እየተጠቀማችሁ ነገ ያ ቻናል እንኳን ቢዘጋ እናንተ ምንም አይደለም። በቃ በአዲስ ስትመጡ እየበለጠ ማለት ነው በበለጠ እንትን እያላችሁ ያው ማለት ካልሰራችሁበት ሁሉም ቦታ አሮጌውም ሆነ አዲሱ አያድግላችሁም ካልሰራችሁበት አይደል እንዴ? ግን ደግሞ ስትሰሩበት አዲሱም ያው ነው። ለምን ዩቲዩብ ያውቃችኋል። እኛ ታምኔል የምናደርገው የሰው ምንድነው ጥቅማችን? እኛ ታምኔል የምናደርገው የኛ አይደለም፣ የራሳችን አይደለም። ፎቶአቸውን የምናቀራብረው የትልልቆቹን ነው። እኛ ታዲያ ምን ተጠቀም? ይሄን ነገር ቻናል ቢዘጋም በቃ ካስተርኩ ማለት ነው። ልፋቴ ባዶ ቀረ ማለት ነው። ለምን ማንም አያቀኝማ? ለምን ከካሜራ ጀርባ የምለፈልፈው? ስለዚህ እናንተ ማወቅ አለባችሁ። ካሜራ ማለት ካሜራ መውጣት የሚመቻችሁ ወጣችሁ መስራት ደፈር መሆን አለባችሁ። እኔ ደፋርነት አለዛም ሳይሆን ማለት ሰው ስትሆኑ አይመችም። ብቻችሁን የሆናችሁ ዋው በጣም ደስ ይላል ማለት ነው። ብቻችሁን የሆናችሁ ስራችሁን ልክ እንደጨረሳችሁ አይዲያችሁን አስባችሁ ትቆያላችሁ። በራችሁን ትዘጋላችሁ። የፈለጋችሁ ልብስ ለብሳችሁ ጫጫ የለባችሁ ምን የለባችሁ። በ50 ድርሃም በ60 ድርሃም ይሄ ስልክ ማስቀመጫ አለ። ያን ትገዝታችሁ ቁጭ ብላችሁ ሶፋ እንኳን ባይሆን እንትና አልጋችሁ ላይ ቁጭ ብላችሁ ወንበር ቢጠፋ ቤት ወንበር አይጠፋም። ኖርማል የፕላስቲክ ወንበር አይጠፋም። እዛ ቁጭ ብላችሁ መቀረጽ ነው። ሌላ ምንም የሚከብድ ነገር የለውም። እኛ 3 ነን ማለት ነው። የቱ ጋር ለስራ ነኝ 3 አልጋ አለ። ምኑ ጋር ወንበር የለ ምን የለ። ደግሞ እሺ ችግር የለውም ከውጭ ነው ወንበር ላምጣ አይመችም። በቃ ዘጋ ከባት አለ። የልብሱ ማስቀመጫ አለ፣ የአልጋ አለ። ምኑ ጋር ደግሞ ጫጫታቸው መከራ፣ መቀመጫ የለም፣ ቦታ የለም። በጣም የሚከብደው የሆነ እስኪ እንደነሰዱ በቃ ልብሱ ምኑ የነሱም የናንተ ምንም ጭራሽ አይመችም። ስለዚህ ያለው አማራጭ ከካሜራ ግን ብቻችሁን የሆናችሁ ግን በጣም ደስ ይላል ማለት ነው። ማታ ቀርጻችሁ ቀን ራሱ ስራ ቢበዛባችሁ ማታ ቀርጻችሁ ለነገ ኤዲት አድርጋችሁ ማሳደር ትችላላችሁ ማለት ነው። ማንም አይደርስባችሁም። እና
በዚሁ አጋጣሚ እምላችሁ ማለት ነው የሚመቻችሁ የማይመቻችሁ ችግር የለውም፣ ኖርማል ነው። ምን ይደረጋል እየሰራ ነው ብንከስር ማለት ነው። የሚመቻችሁ አሁንም ካሜራ ውጡ፣ ታምኔላችሁን የራሳችሁ አድርጉ። ታምኔላ የራሳችሁ ማድረግ እንኳን ከከበዳችሁ ማለት ነው በቃ ስለሌላ ሰው እንትን ብትሉ እንኳን ስለሌላ ሰው እያወራችሁ እናንተ ታምኔላችሁ ከጎን አድርጋችሁ ስለዛ ሰው እያወራችሁ ከዛ ደግሞ ማለት ነው ቪዲዮአችሁ በቪዲዮ ሲሆን የምታወሩት በቪዲዮ ሲሆን ያኔ እናንተ ምን ትሆናላችሁ? ውጤታማ ትሆናላችሁ ማለት ነው። ይሄ ነው በቃ ዩቲዩብ የሚፈልገው በቃ በግልጽ እንድትመጡ እንጂ ተደባብቆ ምናምን አይፈልግም። ተደባብቆ ምናምን አይፈልግም። ስለ ሰው እንድታስተዋውቁ አይፈልግም። እዩ እስኪ አሁን ማለት ነው ዝም ብሎ ወይም የሆነ ቀጥታ ስለራሳቸው የሆነ ነገር አሁን እንደዚህ ቀጥታ የሆነ ጥሪት ያላለ ቪዲዮ እንኳን ማለት ነው የሆነ ወጥ እየሰሩ ምን እየሰሩ እንደዚህ በቪዲዮ ቀጥታ የሆነ አፕሊኬሽን ምናምን ሳይጠቀሙ ቀጥታ ሲገቡ እይታላቸው። ለምን ዩቲዩብ ያስታውቃላቸው ነው፣ ሼር ያደርግላቸዋል ማለት ነው። ለምን በቃ ፊዚካሊ በራሳቸው ነው የመጡት ማለት ነው። ምንም አፕሊኬሽን የተጨመረ ነገር የለም። አሁን እንኳን በዩቲዩብ ማለት ነው የሆነ በዚህ ፎቶ አስገብተን የምንገባበት ያ ደግሞ መንፈስ ነው በቃ ዝም ብሎ ማለት ነው። ሰው ይመጣል ይሄዳል፣ ዩቲዩብ ይሻርተዋል እኮ ግን ደግሞ ቪዲዮ ተሰሩ ማለት ነው አይላችሁም። ይሄ ግን ኖርማል ነው። ቪዲዮ ግን ማለት ኖርማል ሊቡ ግን በደንብ ነው የሚያዩት። መንፈስም አይደሉም፣ እውነተኛ ሰው ናቸው። ለእውነተኛ ሰው ነው ሸር የሚያደርግላችሁ። ሲቀጥል ደግሞ ቪዲዮ ስትሰሩ ራሱ ያዩላችኋል። በቃ ማለት ሰዎች ያውቃችኋል። ታዋቂ እንድትሆኑ ሸር ያደርጋል ዩቲዩብ ማለት ነው። በቀላሉ ቤትን ማየት ትችላላችሁ ማለት ነው። ቤት አሁን የመጀመሪያው አልፍቷታል እንደ ሁሉም ሰው። በሁለተኛው የባላንስ ከፍትም ብዙም ማለት ይሻላል ማለት ነው። ይሄ ሶስተኛው ግን አንድ ወር ራሱ አስቡ በ14,000 15,000 እይታ ነው ያለው። ወጥ እየሰራ ብቻ እኮ ነው ይላኩ ምንም አላደረገችም እኮ ስላገኘች እኔ ደስ ብሎኛል ማለት ነው። ቅናት ክፈቱ ዩቲዩብ ነው የምትለው ማለት ነው። ይሄው ማለት ብር ብታስከፍልም መክፈት አለመክፈል መብታቸው ነው። ግን እንደ ክፈቱ ማለቷ ራሱ አንድ ነገር ነው። ገባችሁ? ትልቆቹ መች ክፈቱ በሚሊዮን የሚያገኙት መች ክፈቱ አላሉንም አይደል? ጥቅማቸው እና እናንተ ትታወቁ ይዙ ሲያውቃችሁ ምንም አይከብድም ለማለት ፈልጌ ነው። ቤተሰብ ተከታተላችሁ አመሰግናለሁ። በሌላ እስከመጣና ከመቆየታ አበረታቱ ይዋካችሁ። በቅርቡ ሀገሬ ልገባ ነው። ዋካችሁ አበረታቱ። ሰዓት የሙሉልኝ ማለት ነው። በእናታችሁ